ኤርትራን የሚያንበረክኩ አምስቱ የኢትዮጵያ ትጥቆች፣ የድንበሩን ምሽግ በአንድ ሰዓት የሚንደው መሳሪያ፣ አይቀሬው እየቀረበ ነው። የኢትዮጵያና የኤርትራ መጋጋል በሁለቱም በኩል በሚመዘዝ ኃይለ ቃል ተባብሷል። በቅርቡ የኤርትራ ፕሬዝዳንት በ34ኛው የኤርትራ የነጻነት ቀን ላይ ግልጽ የሆነ የትንኮሳ ንግግር ያደረጉ ሲሆን ኢትዮጵያ ደግሞ በመከላከያ ሚኒስትሯ በኩል በቀጥታ አስመራን አስጠንቅቃለች። በተጨማሪም ኢትዮጵያ ሙሉ በሙሉ ለየትኛውም ጦርነት ዝግጁ እንደሆነችና አስፈላጊውን ትጥቅ ሁሉ እንደታጠቀች ይፋ አድርጋለች። ኤርትራን የሚያንበረክኩት አደገኞቹ መሳሪያዎች ወደ ድንበር እየተጠጉ ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ የኤርትራና የኢትዮጵያ ጉዳይ ድጋሚ አገርሽቶ ለያዥ ለገናሽ አስቸግሯል። የአሁኑ የጦርነት ዋዜማ ግለት መነሻው ያልተቋጨው የሀገራቱ የድንበር ጉዳይ መልስ ያላገኘው የኢትዮጵያ የባህር በር ጥያቄና የወደብ ባለቤትነት ፍላጎት ናቸው። የኢትዮጵያ ጦር አሁን በላቀ ደረጃ ላይ የተገኘ ሲሆን የኤርትራ ጦር ደግሞ ከነደካማ ጎኑ ለጦርነት እያሟሟቀ ነው። በዛሬው ጥንቅራችን ታዲያ የኢትዮጵያን ምርጥ 5 ትጥቆች እንዴት ኤርትራን እንደሚያንበረክኩ እንቃኛለን። ትጥቆቹስ የትኞቹ ናቸው የሚለውን በዝርዝር እንዳሰሳለን። በተጨማሪም የጦርነቱ ማብቂያ የሆኑ ወሳኝ የውጊያ ግንባሮችን እንዳሰሳለን። የኤርትራን ጦር ድክመትና የኢትዮጵያን አስደናቂ ወታደራዊ አቅም እናያለን። አብራችሁን ቆዩ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍ፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። የኤርትራ ጦር ድክመት፣ ቀድሞ የተሸነፈው ጦር። የኤርትራ ጦር የተሻለ ዲሲፕሊን ያለው ጦር ቢሆንም ባልዘመነ ቴክኖሎጂና ኋላ ቀር በሆነ አወቃቀር በእጅጉ የተገደበና ደካማ እንዲሆን የተደረገ ጦር ነው። አሁን ዓለም በጦር መሳሪያ ቴክኖሎጂ ዘምኖ የማይታመን ደረጃ ላይ የደረሰ ቢሆንም የኤርትራ ጦር ግን አሁንም ኋላ ቀር የሆኑ ተዋጊዎችን ይጠቀማል። ጦሩ የታጠቃቸው የጦር መሳሪያዎች በሶቪየት ዘመን ወደ ኤርትራ የዘለቁ ቲ-55 እና ቲ-62 ታንኮች፣ ሚግ-29 ጀቶች እንዲሁም ያረጁ ኤስ-125 ፔቾራ የአየር መከላከያ ስርዓቶችን በዋናነት ይጠቀሳሉ። ከእነዚህ ዋና ትጥቆች መካከል ታዲያ አንዳቸውም ቢሆን ከ1990ዎቹ ወዲህ ጉልህ የሆነ ማሻሻያ አልተደረገላቸውም። ወደ 2.1 ቢሊዮን ዶላር የሚጠጋ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እና 3.7 ሚሊዮን ሕዝብ ያላት ኤርትራ ዘመናዊነትን በሀገሪቱ ብሎም በጦሯ ለመተግበር ለዘመናት ፈቃደኛ ሳትሆን ኖራለች። ኢሳያስ በየትኛውም መልኩ የኤርትራ ሕዝብ እንዲነቃ እንዲዘምንና ለምን ብሎ እንዲጠይቅ አይፈልግም። አሁን ኤርትራ በዚህ የዝግጁነት ማነስ ምክንያት ጦሯ ከኢትዮጵያ ክንድ ፊት ይቆማል ማለት ዘበት ነው። ምክንያቱም ሀገሪቱ በ21ኛው ክፍለ ዘመን ባለበት በተቸነከረ ተዋጊ የጦር መሳሪያ እልህ አስጨራሽ ውጊያን መምራት ትቸገራለች። በራሷ ህዝቦች በሚተቸውና የብሔራዊ ግዴታ አገልግሎት የሚመለምሉት ወታደሮቿ ዝቅተኛ የሞራል ተነሳሽነት ስላላቸው ሀገሪቱ የውጊያ ዝግጁነት ችግር ይገጥማታል። የኤርትራ የአየር መከላከያዎች ደግሞ በተለየ ሁኔታ ለኢትዮጵያ የጦር ጀቶችና ለአየር ጥቃቶች ለአደጋ የተጋለጡ ሲሆኑ ሀገሪቱ የጠነከረ የራዳር ሽፋን የላትም። ዘመናዊ ድሮኖችና የጦር ጀቶችን የሚከላከል ውጤታማ የመከላከያ ዘዴዎች የሏትም። የኤርትራ ጦር በድንበር ምሽግ ላይ ተኝቶ በኋላ ቀር መሳሪያ ኢትዮጵያን መመከትና ማሸነፍ ብሎ ነገር በአሁን ዘመን ቅዠት ነው። የኢትዮጵያ ጦር ከፍተኛ ጉዳት ሊያደርስባቸው የሚችልባቸው 3 ወሳኝ የጦር ግንባሮች።
አይቀሬው ጦርነት ከተጀመረ የኢትዮጵያ ጦር በሶስት ግንባሮች በዘመናዊ ተዋጊ የጦር ጀቶቹ አደገኛ ጉዳትን የኤርትራ ጦር ላይ በማድረስ ሊያንኮታኩታቸው ይችላል። የመጀመሪያውና አንደኛው ግንባር በአፋር ክልል በአሰብ ወደብ አቅራቢያ በኩል ሲሆን ኢትዮጵያ በዚህኛው ግንባር በደንብ ገፍታ በግፍ ያጣችው ቀይ ባህር ድረስ ትደርሳለች። በተለየ ሁኔታ በአሰብ አቅራቢያ የሚገኘው የአፋር ሶስታ ድንቅ ምድር ለውጊያ እጅግ ምቹ ብሎም ለአየር ጥቃት የተመቸ ግንባር ነው። ሌላኛው ግንባር የትግራይ ድንበር በዛላምበሳና ጾሮና በኩል ሲሆን ይህኛው ግንባር ደግሞ በቀድሞው የሰሜን ጦርነት ወደ ኢትዮጵያ የገባውን የኤርትራ ሰራዊት ለማጽዳትና ከኢትዮጵያ ምድር ለማስወጣት ያግዘዋል። ሶስተኛው ግንባር የባድማ አካባቢ ሲሆን የበፊቱ የኢትዮጵያና የኤርትራ ጦርነት በዚህ ምድር የተካሄደ በመሆኑ የሚረሳ ቦታ አይደለም። አሁን ደግሞ በሌላ ጊዜ በተመሳሳይ ቦታ የኤርትራ ጦር የሚቀበርበት ምድር ይሆናል ባድመ። የማይታመነው የኢትዮጵያ ጦር ብቃት ምጥቀት። የኢትዮጵያ ወታደራዊ ብቃት አሁን ከጊዜ ወደ ጊዜ ከማደግ አልፎ ከዓለም እኩል እየተራመደ የሚገኝ ዘመናዊነትን የተላበሰና በድንቅ ሁኔታ የተገነባ ነው። ኢትዮጵያ ጦሯ በዓመት $1 ቢሊዮን የመከላከያ በጀት ያለው ሲሆን ዘመናዊ ትጥቆችን ለመታጠቅ ከቻይና፣ ቱርክና ሩሲያ ጋር በትብብር በመስራት አስደናቂ ኃይል መፍጠር ተችሏል። ከ120 ሚሊዮን በላይ ሕዝብ ያላትና $160 ቢሊዮን የሀገር ውስጥ ምርት ወይም ጂዲፒ ያላት ኢትዮጵያ 150 ሺህ ጠንካራ ወታደር ያለው ሰራዊት የገነባች ሲሆን ይህ ድንቅ ሰራዊትም ዘመናዊ ትጥቆችን የታጠቀ ነው። የአየር ኃይሏ በዘመናዊ ጀቶችና ድሮኖች የጠነከረ በቀጠናው ያለውን የአየር ክልል የመቆጣጠር አቅም ያለው ሲሆን የምድር ጦሯ ደግሞ ተንቀሳቃሽ መድፎችንና የሜካናይዝድ ክፍሎችን ያንቀሳቅሳል። ኢትዮጵያ ከቱርክ ጋር ባላት ትብብር እና በሀገር ውስጥ ምርት አማካኝነት ያዳበረችው የድሮን ትጥቅ የበላይነት ትክክለኛ ጥቃቶችን እንድትፈጽምና ብዙ የድሮን ጥቃትን በአንዴ እንድታደርግ ያስችላታል። ይህ የቴክኖሎጂ የበላይነት ከቁጥር ብልጫ ጋር ተዳምሮ ኢትዮጵያ በመጪው ጦርነት ውስጥ የኤርትራን ያረጁ የመከላከያ ትጥቆች ሁሉ እንድታደባይ ያደርጋታል። ኤርትራን የሚያንበረክኩት የኢትዮጵያ ምርጥ 5 ትጥቆች። አንደኛ፣ በራሱ የሚተኮሰው የቻይናው መድፍ SH-15። ኢትዮጵያ ቀደም ብላ ታጥቃ አሁን ያሰለፈችውና ኤርትራን የሚያደባየው SH-15 ቻይና ሰራሽ መድፍ በሰዓት እስከ 90 ኪሎ ሜትር የሚከንፍ ሲሆን እስከ 53 ኪሎ ሜትር ርቀት የሚገኝ ኢላማን መምታት ይችላል። ይህ የጦር መሳሪያ ተሽከርካሪ ላይ የተገጠመ መድፍ ሲሆን መድፉ ለመጀመሪያ ጊዜ በፈረንጆቹ 2017 በቻይና የተዋወቀ ሲሆን በፈረንጆቹ 2018 እና 2019 ወደ ውጊያ ስምሪት ገብቷል። ዋናው መሳሪያ 155 ሚሜ አፈሙዝ ሲሆን የባሬሉ ርዝመት ደግሞ 52 ካሊበርስ ነው። SH-15 ባለ ተሽከርካሪ መድፍ አንድ በ12.7 ሚሜ ማሽን ገን የተገጠመለትም ነው። መድፉ በአማካይ እስከ 53 ኪሎ ሜትር ርቀት ላይ የሚገኝ የጠላት ኢላማን መምታት የሚችል ሲሆን SH-15 በኮምፒውተር የታገዘ የመድፍ ተኩስ ቁጥጥር ስርዓት፣ አሰሳ፣ አቀማመጥና ኢላማ አድራጊ ስርዓቶች የተገጠመለት ሲሆን የኢላማ መረጃን ከመድፍ ትዕዛዝ ሰጪ መኪና ይቀበላል። መድፉ ሻንዚ የተባለ ዘመናዊ ወታደራዊ መኪናው ላይ የተገጠመ ሲሆን መኪናው 6 መድፈኛ ወታደሮችን የመጫን አቅም አለው። ተሽከርካሪው ብረት ለበስ ሲሆን ይህም ወታደሮቹን ከጥቃቅን የጦር መሳሪያዎችና ከመድፍ ፍንጣሪ የመከላከል አቅምን አላብሶታል። SH-15 ባለ ተሽከርካሪ መድፍ በሰዓት 90 ኪሎ ሜትር ርቀት ማዳረስ ይችላል። ባለ 52 ባሬል መድፉ 6x6 ተሽከርካሪ የሆነ ልዩ ሰስፔንሽን ስርዓት የተገጠመለት ሲሆን ይህም የመድፉን ትክክለኛነት የተሻለ ያደርገዋል። የአንዱ መድፉ ዋጋ ወደ $2.1 ሚሊዮን የሚሆን ሲሆን ኢትዮጵያ በጠቅላላ 40 SH-15 መድፎች አሏት። ይህ አደገኛ መሳሪያ ታዲያ በዛላምበሳ በኩል ወደ ግንባር የተጠጋ ሲሆን በአፋር በኩል ደግሞ በተጠንቀቅ ቆሞ የኤርትራን ወሳኝ መግቢያ መውጫ ለማጥቃት ዝግጁ ሆኖ እየጠበቀ ነው። ሁለተኛ፣ የቱርኩ ተዋጊ ባይራክታር አኪንቺ አስፈሪ ድሮን። ኢትዮጵያ በድሮን ትጥቅ በኩል ከአፍሪካ ቀዳሚ ሀገራት መካከል አንዷ ስትሆን በቅርቡ ደግሞ እጅግ ዘመናዊውን የባይራክታር አኪንቺ ድሮን በእጁ አስገብታለች።
ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው ባይራክታር ቲቢ2ን ተከትሎ ተሻሽሎ የተሰራ ሲሆን አምራቹ ባይራክታር እንደሚለው አኪንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን ሁሉ መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለን ኢላማ ከመምታቱ በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 40,000 ጫማ ወይም 14,000 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አኪንቺ ትልቁና የመጨረሻ ምርቱ ነው። ክንፎቹ 20 ሜትር ርዝመት ሲኖረው ቁመቱ 12 ሜትር ከፍታው ደግሞ 4.1 ሜትር ነው። ሰው አልባ አውሮፕላኑ በራሱ ከመሬት መነሳትና ማረፍ እንዲሁም ወደ መቆሚያው በመሄድ ቦታውን መያዝ የሚችል ነው። ባይራክታር አኪንቺ ኢላማቸውን በትክክል መምታት የሚችሉ በጨረር የሚመሩ ቱርክ ሰራሽ ሚሳኤሎችን እንዲሁም እስከ 450 ኪሎ ግራም የሚመዝኑ ማርክ 83 የተባሉ አሜሪካ ሰራሽ ቦምቦችን ይታጠቃል። ድሮኑ በነዳጅ የሚንቀሳቀሱ እያንዳንዳቸው 450 የፈረስ ጉልበት ያላቸው 2 ሞተሮች ያሉት ሲሆን ያለማቋረጥ 5000 ኪሎ ሜትር መብረር ይችላል። ባይራክታር በበርካታ ሀገራት ውስጥ የሚጠቀስ ሲሆን አየር ኃይል ደግሞ በስፋት ይጠቀመዋል። ታዲያ እነዚህ ድሮኖች ከባድመ ከዛላምበሳና አፋር እየተነሱ ወሳኝ የኤርትራን የጦር ሰፈሮች ማውደም ይችላሉ። ታንኮችን ያንኮታኩታሉ። ሶስተኛ ሩሲያ ሰራሹ ተዋጊ ሱ-30K የጦር ጀት። በቅርቡ ወደ ኢትዮጵያ ጦር የገባው ይህ ዘመናዊ የኢትዮጵያ ተዋጊ ጀት ሌላ የኤርትራ ራስ ምታት ነው። በዲዛይኑ ለየት ተደርጎ የተሰራው ሱ-30K እጅግ የሚደንቅ የዴልታ ክንፍ ዲዛይን ያለውና የኤሮዳይናሚክ ብቃቱ ወደር የማይገኝለት ነው። ከዚህ በተጨማሪ የልህቀቱ ዋነኛ ባለድርሻ የሆኑት መንታዎቹ የሳተርን AL-31F ቱርቦፋን ሞተሮቹ ናቸው። የጦር ጀቱ በድንቅ ብቃቱ ማክ 2 ፍጥነትን የተላበሰ ማለትም በሰዓት 2120 ኪሎ ሜትር የሚወነጨፍ ሲሆን የውጊያ ርቀት ሽፋኑ ደግሞ 3000 ኪሎ ሜትር ያለምንም የነዳጅ ሙሌት ነው። በምርት ደረጃ ቀደም ብሎ የተሰሩት የሱ-30K የጀት አይነቶች ዝቅተኛ የትረስት ቬክተሪንግ ኖዝል ያለው ሲሆን የአሁኖቹ ወደ ኢትዮጵያ የሚመጡት የተሻሻለ ብቃትና የውጊያ ችሎታ የተላበሱ ናቸው። ጦርነትን በመለየት ብሎም በአቪዮኒክስ ደረጃ የላቀ ብቃት ያለው የጦር ጀቱ N001 ሚያክ የተሰኘ ድንቅ የራዳር ሲስተም ያለው ሲሆን ብዙ ታርጌቶችን ከ100 ኪሎ ሜትር ርቀት ላይ በአንዴ መለየትና ቀድሞ መዘጋጀት ብሎም ማጥቃት ይችላል። የጦር ጀቱ ከአየር ወደ አየርም ሆነ ከአየር ወደ ምድር ለሚደረጉ ውጊያዎች በእጅጉ የሚጠቅምና የሚስማማ ሲሆን የላቀ ኢንፍራሬድ ሰርች ኤንድ ትራክ IRST የተሰኘ ሲስተምም ተገጥሞለታል። የጦር ጀቱ በጠቅላላ እስከ 8 ቶን ክብደት መሸከም የሚችል ሲሆን 12 አደገኛ ተኳሾችም ተገጥሞለታል። ከተተኳሾቹ መካከል ደግሞ ከአየር ወደ አየር የሚወነጨፉ እንደ R27 እና R73 ያሉ ሚሳይሎች፣ ከአየር ወደ ምድር የሚወርዱ አደገኛ ቦምቦች፣ ጸረ መርከብ ሚሳይሎች እንዲሁም ፍጹም አቅጣጫ ጠባቂ ሚሳይሎች ይጠቀሳሉ። ከፊት ለፊት ደግሞ ለዶግ ፋይት ውጊያ የሚሆነውን ባለ 30 ሚሜ GSH 301 መድፍ ይዞ ይወነጨፋል። ባለሙሉ ብቃቱ ሱ-30K ከአየር ላይ የበላይነት እስከ ምድር አጥቂነት ከተልእኮ ፈጻሚነት እስከ ድንበር ጠባቂነት የሚያገለግል ድንቅ የጦር ጀት መሆኑን ተጠቅመው የተገረሙ ሁሉ የመሰከሩለት ሲሆን ባለ 2 አብራሪ መሆኑ ደግሞ በፈጣን ማጥቃት ወቅት አንዱ ጀቱን ሲያበር ሌላኛው የውጊያ መሳሪያዎችን እየተጠቀመ ያጠቃል። እነዚህ የጦር ጀቶች ታዲያ ከመቀለና ሰመራ የተነሱ ወሳኝ የኤርትራን ታርጌቶች የሚያወድሙና የሚደበድቡ ሲሆኑ የኤርትራን ሚግ-9 አየር በአየር ገጥመው ማንበርከክ ይችላሉ። አራተኛ በኢትዮጵያው ስካይዊን ኤሮኖቲክስ የተሰሩ ድሮኖች።
በስካይዊን ኤሮኖቲክስ ኢንዱስትሪ የተሰሩት የኢትዮጵያ በሀገር ውስጥ የሚመረቱ ካሚካዜ ድሮኖች እንደ እስራኤል ሃሮፕ ድሮን ባሉ ድንቅ ሰው አልባ አውሮፕላን ተነሳሽነት የተገነቡና ዝቅተኛ ወጪ ያላቸው ከፍተኛ ተጽዕኖ ፈጣሪ ተዋጊ መሳሪያዎች ይሆናሉ። እነዚህ ድሮኖች ታዲያ በብዛት በባድመና በዛላምበሳ በመሰማራት የኤርትራን ትጥቅና መድፎች ኢላማ እያደረጉ ያወድማሉ፣ ከጥቅም ውጭ ያደርጋሉ። የተሰሩበት ትንሽ መጠናቸውና ዝቅተኛ የራዳር የመለየት ብቃታቸው የኤርትራን ያረጁ የመከላከያ ዘዴዎች በማምለጥ በቲ-55 ታንኮችና የሰራዊት ስብስቦች ላይ ጥቃት ለመሰንዘር ያስችላሉ። በአሰብ ደግሞ ካሚካዜ ድሮኖች የነዳጅ ማከማቻዎችንና የጥይት ክምችቶችን በማውደም የኤርትራን ሎጂስቲክስ ያሽመደምዳሉ። የድሮኖቹ ድንቅ ራሳቸውን የማንቀሳቀስ ችሎታ ኢትዮጵያ የማያቋርጥ ጥቃቶችን እንድታደርግ ያስችላታል። ይህም የኤርትራን ሞራል በማዳከምና የኤርትራ ጦርን በማሽመድመድ እንዲሸነፍ ያደርገዋል። አምስተኛ፣ ባንዴ የሚለቀቁ የድሮን መንጋዎች። በሀገር ውስጥ የፈጠራ አቅምና በቱርክ ትብብር የተገነባው የኢትዮጵያ የድሮን መንጋ ቴክኖሎጂ በድንቅ የሚንቀሳቀሱ በደርዘን የሚቆጠሩ ትናንሽ ሰው አልባ አውሮፕላኖችን ያከታትላል። የድሮን መንጋዎቹ በአሰብና በትግራይ ላይ ተሰማርተው በአንዴ ተለቀው በብዛታቸው ኋላ ቀሮቹን የኤርትራን የአየር መከላከያዎችን ያጨናንቃሉ። ድሮኖቹ የራዳር መቆጣጠሪያዎችን፣ የመገናኛ ማዕከላትንና የሰራዊት አሰላለፎችን ኢላማ በማድረግ የኤርትራን የትዕዛዝና ቁጥጥር ያወናብዳሉ። በባድመ ደግሞ የድሮን መንጋዎች የኤርትራን ቦታዎች በከፍተኛ ሁኔታ በመሸፈን ለኤስኤች-15 መድፎችና ለአኪንቺ ሰው አልባ አውሮፕላኖች ቀጣይ ጥቃቶችን ያመቻቻሉ። የኤርትራ ኃይሎች ታዲያ እንዲህ ባሉ ስልቶች ያልተለማመዱ በመሆናቸው ምላሽ ለመስጠት ይቸገራሉ። የስነ ልቦና ተጽዕኖም ከፍተኛ ይሆናል። የድሮን ጋጋታዎቹ አወዛጋቢ በሆኑ አካባቢዎች የመንቀሳቀስ ችሎታ ኢትዮጵያ የጦር ሜዳውን ተነሳሽነት እንድትይዝ በማድረግ የኤርትራን ተዋጊዎች ከጥቅም ውጭ ያደርጋቸዋል። የተወደዳችሁ የሰሞነኛ ወዳጆች፣ ኢትዮጵያ በእነዚህ ድንቅ ትጥቆቿ የኤርትራን ጦር ለማሽመድመድ ምናልባትም የወራት አሊያም የጥቂት ሳምንታት ጊዜ ብቻ ነው የሚበቃት። ነገር ግን ጦርነቱ ኤርትራን በእጅጉ የሚጎዳ ኢትዮጵያንም የማይጠቅም ነውና ውጊያውን ቀድሞ ማስቀረት የተሻለው አማራጭ ነው። ምክንያቱም ከሁሉም ሰላም ይቀድማልና። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ።